ቡምባ ረሜቻን ያለን ጥርስ ሳይኖር ማጨስ እንደዚህ ነው። እሺ በላለው አልበላም የሚለውን ነገር አላውቅም ለአሁን። በዚህ የቻይና ጉዞ ፓርት 3 ከተሞችን ከማየት ባሻገር ለራሴ ትልቅ የምለውን ቻሌንጅ አዘጋጅቻለሁ። ለመውጣት ብቻ ግማሽ ቀን ገደማ የሚወስደውን ቻይና አለኝ ከምትላቸው ውብ ተራሮች መካከል አንዱን ለመውጣት ወስኛለሁ። እንኳን ወደ ቤኪስ ትራቨል ቻናል በሰላም መጣችሁ። ከዚህ በፊት በለቀኩላችሁ ቪዲዮ በፋንባይ ቤተሰብ የመጀመሪያ ጥቁር ጎብኛቸው በመሆኔ የተደረገልኝን አቀባበል አብረን አይተናል። አብሬያቸው በነበረኝ 2 ቀናት ባህላቸውና እንግዳ አቀባበላቸውን በደንብ አሳይተውኛል። ትንሽ እንጓዝና አሁን ያለሁበትን እነግራችኋለሁ። በዚህ ሀገር መሰረት በየ2 ሰዓቱ መኪና መቆም አለበት፣ ሹፌሮች መቆም አለባቸው፣ ብሬክ ማድረግ አለባቸውና እንደዛ ነው። እንደ ቆመናል። እንግዲህ ምን ልግዛ ብዬ ሳስብ ነበርና ምን እንደገዛው ልንገራችሁ። በላለው አልበላም የሚለውን ነገር አላውቅም ለአሁን፣ ግን አትሊስት ለመንገዱ ይሆነኛል። በሉ ጉዟችንን እንቀጥላለን። ካሁን በኋላ ይመስለኛል የ2 ሰዓት መንገድ አካባቢ ይቀረኛል። ምክንያቱም ለምሳ ቆመን ነበረ። እንግዲህ ከነዳጅ ኦልሬዲ ቀርተን ጨርሰናል። ጉዟችንን እንቀጥላለን። በሉ ደርሰናል። አሁን ወደ ሆቴላችን እንሄዳለን። ሆቴላችን እዛ ጋ ያለው ነው። ዋው! ከዚህ ቀን ሁሉ በኋላ እንደዚህ አይነት ክፍል ናፍቆኝ ነበር። እውነቱን ለመናገር በጣም ያምራል። አሳያችሁ። ዋው! እናንተ ብርቅ የሆነብኝ እንደዚህ ነገሩ በጣም ትልቅ ነው። በሉ ገና መድረሳችን ስለሆነ ትንሽ ዞር እንበልና አካባቢው ከተማው ምን እንደሚመስል ቼክ አድርገን እንመጣለን። እራታችንንም በዛው እንበላለን። ሌትስ ጎ። ቻይና ውስጥ ከሄድኩባቸው ሀገራት አንጻር ምግብና አልጋቸው ውድ የሚባል ሀገር አይደለም። በሉ ትንሽ ከተማን ዞር ብለን እንመለስ። ከጀርባዬ በደንብ የሚታያችሁ ከሆነ አላቅም፣ ግን እያንዳንዱ ቦታ የቀይ እንዳለ ከተማው እንዳለ ማለት ይቻላል። በዚህ በኩል ደግሞ ዞሬ ላሳያችሁ። ይሄ ያው እንደምታውቁት የእነሱ ምልክት ነው። ኤቭሪዌር ቀይ ጥሩ ምልክት ወይ ደግሞ የመልካም እድልን ምኞትን የሚገልጽ ነገር ነው እዚህና በደንብ ኤቭሪዌር በቃ ያለው ቀይ ነው። ኢቭን እንደምታውቁት ባንዲራቸውም ቀይ ነው እና እንደዛ ነው። በጣም ነው የሚያምረው አካባቢ፣ ደስ ይላል በጣም። እውነቱን ለመናገር ረጅም ጊዜ ሳስብ የነበረው ነገር ምንድነው ይሄ ስትሪት ፉድ ምናምን ሲባል በየቦታው በእያንዳንዱ ቦታ በእያንዳንዱ ከተማ ስትሪት ፉድ ስለሚኖር ቶሎ የሚገባ አይመስለኝም ነበረ። ኦልሬዲ አሁን 1 ሰዓት ተኩል ነው ገና፣ ግን ወፍ የለም። ወፍ የሆነ ጭር ብላ በቃ። እዛ ጋር አንድ ቤት አይቼ ነበር አሁን ትንሽ ክፍት የሆነ፣ ከዛ ውጪ እንደምታዩት ባዶ ነው። ሲነጋ ግን አንድ በጣም ስፔሻል የሆነ ቦታ አለ። እሱን አሳያችኋለሁ። ነገ በጣም ብዙ መጓዝ ይኖርብናል። ደረጃ መውጣት ብቻ ነው። እንግዲህ እንዴት እንደሚሆን ነገ አብረን የምናየው ይሆናል። አሁን ወክ ያደረኩኝ ልመለስ። በተወሰነ መልኩ አብራችሁ እንደተጓዛችሁ ተስፋ አድርጋለሁ። እንግዲህ የነገ ሰው ይበለን። አሁን ራቴን በልቼ ስል የዶሮዋን እግር ሳልበላ አሁን ስገባ ተመልሼ በልቼ ተኛለሁ። በነገራችን ላይ ወክ እያደረኩኝ አንድ ሴትዮ ሊያዩ መጥተዋል። ሸሸ ተመልከት እያሉኝ ነው። እንግዲህ እዛ ጋ ያለውን ነገር ያጨሱታል። መድኃኔዓለም ያውላችሁ አላየንም አሉ። የረበስመ ይሄ እንትን እያለው የሚል ወፍጮ አይታችሁታል? በቃ ቡምባ ሸሸ
ሜዲያን ያለን ጥርስ ሳይኖር ማጨስ እንደዚህ ነው። እሺ እና በል ወደ ሆቴል ልመለስ። ሰዎች የድሮን ኦፕሬተር እና ጋይዴ ኦልሬዲ ሆቴል ናቸው እና ራቴን እንግዲህ እንዳልኳችሁ ነው። እጅ የማይለውን የዶሮ እግር ልብላና የምጨምርበትን ጨምሬ ልተኛ። ያው እንደተለመደው ዛሬም እራት ሩዝ ነው። እቺን ነገር ከስር ጎዝጎዝ እናድርግና ወደ ዶሮ እግር እንመለሳለን። ሽታው ብዙም ደስ አይልም እውነቱን ለመናገር። ተፈሮ ነው ደግሞ ስማ ይመላለች። እግር ብቻ አጥንት ነው በቃ ምንም አዲስ ነገር የለውም። ጉድ ሞርኒንግ በጠዋት እንዴት ናችሁ? አሁን ትንሽ ዞር ዞር ልል ነው ከተማ ውስጥ። እንግዲህ እስቲ ያለውን ነገር ደግሞ አሳያችኋለሁ። ምንም ከማታ የተለየው ነገር ባይኖርም በጨለማና በቀን እንግዲህ ሰው ይንቀሳቀሳል አይንቀሳቀስም የሚለውን ነገር አብረን የምናየው ይሆናል። ከ1.4 ቢሊየን ህዝብ ውስጥ 35%ን የሚሸፍነው የሚኖረው ገጠራማ አካባቢ ነው። ከጊዜ ወደ ጊዜ ግን ወደ ከተማ የሚሰደደው ህዝብ ብዛት በጣም እየጨመረ ነው። እዛ ጋር መብራቶችና ስፒከሮች አሉት ይመስለኛል፣ ብዙ ሰዎች የሚሰባሰቡበትና እንደ ኮርትም ነገር ደግሞ ይመስላል። እዛች ጋር ያለውን ምልክት ተመልከቱ፣ እዚች ጋር ደግሞ ከጀርባ ያለውን ምልክት ተመልከቱ። እና የሆነ እኩልነት ምናምን እኔ እንጃ አላቅም። የምጠይቀውም ሰው እዚህ ጋር የለም። እንግዲህ ምንም ማድረግ አልችልም። እዛ ጋር የሆነ ሰው እያሉ ግን ቪዲዮቸውን እያዩ እያጨሱ ነው። ሌላው ያልገባኝ ነገር በቆሎ ለምን እዚህ ጋር እንደዚህ እንደሚደረድሩ ነው። የሚታያችሁ ከሆነ የማውቀው ጉዳይ ነው። ብዙ ቦታዎች ላይ አይቻለሁ እና በሉ ቼክ አውት አድርጌ ልወጣ ነው አሁን። የትላንትናውን እንቁላል ምን እንደማድርገው አላቅም። በምን ቦይልድ እንደተደረገ ስለማላቅ ትቼው ሊሄድ ነው። ምክንያቱም ኦልሬዲ ተሰባብሯል በጣም ብዙ ቦታ። ስለዚህ አማራጭ የለኝም፣ ትቼው ሊሄድ ነው። እንኳን ወደ ፋንጂንግ ማውንቴን በሰላም መጣችሁ። በዩኔስኮ ከተመዘገቡ ቦታዎች አንዱ ሲሆን ሁሉም ተራራው መውጣት ባይችል በብዙ ቱሪስቶች ይጎበኛል። ኦልሬዲ ፓስፖርት ኮንትሮል አድርገን አልፈናል። እንግዲህ የተወሰነ የመኪና ጉዞ አለን የ6 ኪሎ ሜትር። ከዛ በኋላ ጥሩ ጉዞ ይጀምራል ማለት ነው። ቻይና ውስጥ እያንዳንዱ ትልቅ የቱሪስት መስህብ የሆኑ ቦታዎች የፓስፖርት ኮንትሮል ይፈልጋሉ። በሉ እኔ ቻሌንጅ ልጀምር። ግን ገና ከመጀመራችን ድሮን ኦፕሬተሪና ጋይዴ ወደ ኋላ መቅረት ጀመሩ። ሳንጀምረው ከባድ ቀን ነበር ያሳለፍ ነው። ሌትስ ጎ ማይክል። ቀልድ እንዳይመስላችሁ። በነገራችን ላይ ይህን ሁሉ የምታዩት ደረጃ ከባድ ነው። የእሱን ሻንጣው ላይ ነው የተሸከምኩለት። ሄይ ሌትስ ጎ ስሎሊ። እና እንደምታዩት በጣም እንትን የሚታያችሁ ከሆነ እዚች ጋር መዳረሻ የሚሆነው እሱ ነው። ዛሬ እንደምታዩት በጣም እንትን ነው። እንግዲህ እስቲ ኢሜጆችን ደግሞ አስቀምጥላችኋለሁ። እዚህ አካባቢ ከ7100 በላይ የሚሆኑ ዋይልድ አኒማል እና የተክል ዝርያዎች ሲኖሩ 2572 ሜትር ከባህር ጠለል በላይ ከፍታ አለው። በቡዲዝም እምነት ቻይና ውስጥ ወሳኝ ከሚባሉ 5 ቴምፕል ያላቸው ተራራዎች አንዱ ይሄ ነው። እዛ ደርሰን የምር አሪፍ ነው ወይስ አይደለም የሚለውን በነገራችን ላይ ላንች ፓክ አለኝ ከኋላ እና ምሳዬንም ጭምር ይዤ ነው የመጣሁት። ማታ ስገባ ስደርስ ምን እንዴት እንደመሆን አላውቅም። የነገ ምናልባት የስንት አይነት
ስንት ደረጃ እንደሚወጣ አስቡት። ጉልበቱን ይዘው ነው እሱ ራሱ እየወጣ ያለው እና እንግዲህ ማሳያችሁ ይሆናል። ቀላል የሚባል ነገር አይደለም። በጣም ረጅም ጊዜ ይፈጃል። ኦልሞስት ዋናው አንድ ጆይን የሚያደርግበት ቦታ ለመድረስ የኬብል ካሩ እስከሚወስዳችሁ ድረስ ማለት ነው 3 ኪሎ ሜትር ገደማ ይቀራል ይላል። እንግዲህ እነሱ ከኋላ ናቸው እየመጡ ነው እንዳለ። እኔ እንጃ አሪፍ ቪው የሚኖረኝ ከሆነ አላውቅም። እኔ እንጃ እዚህ ከመጣው ጊዜ ጀምሮ ብዙም ለኪ የሆንኩ አይደለም። ለምን እንደሆነ አላውቅም። ነገሩ የኔ ለኪ ነምበር 7 ነው፣ የነሱ 8 ነው። በዚህ ምክንያት ለ8 ቁጥር ያላቸውን ቦታ አትጠይቁኝ። ብዙ ቦታ ዋይፋይ እንኳን ፓስወርድ ስትጠይቁ 8 ጊዜ 8 ጻፉ ነው የምትባሉት። 8 ቁጥር የእድል ቁጥራችን ነው ብለው ያምናሉ። ይሄ ያልኳችሁ የቀይ ከለር ጉዳይ ሁሉም ቦታ ነው። Yeah, Chinese people make lucky things for family here. The blessing. Yeah, Blessing, yeah. lucky. Because maybe this tree is totally different. It's like a pregnant woman. If she want to be pregnant. Yeah. Okay. Yes. እንግዲህ The person can come here to Okay. get a blessing. ኦኬ ይሄው መውለድ የማይችሉ ሰዎች እዚህ ይመጡና እዚህ ይባረካሉ ይባላል። እንደምታዩት በየቦታው አለው ቀይ ከለር የብሌሲንግ እና የእድል ያመለክታል ማለት ነው። ሰዎች አሉ ወደ ላይ እየወጡ ያሉ ናቸው እነሱ። እኛ ወደ ታች ለመርገጥ ራሱ ይከብዳል። እንዴት እየሄደች እንደሆነ የምታዩ ይቻላል። ይሄ በዓለም ላይ ልታገኙት የምትችሉት እዚህ ቦታ እዚህ ፓርክ ውስጥ ብቻ ነው። በጣም ሬር ነው ለማየት እየተባለ ነው። እንግዲህ እስቲ በተወሰነ መልኩ እድለኛ ከሆንኩኝ ያሳያቸዋል። የእድል ነገር እንደሆነ ከራቀኝ ቆየ። ጓንዡ ጎልደን መንኪ ብለው ይጠሩታል እነሱ። በጣም ለማየት ሬር ነው። ሌሎች ሰዎችም አሉ። ነገሩ ዛሬ ባዶአችንን ብቻችንን አይደለንም። እንግዲህ ማይክል ኦልሬዲ ከተሰናበተኝ ቆየ። ይህንን ይዤ የሚሄደው ኦልሬዲ ከሱ ጋር በተወሰነ መልኩ ኮሚኒኬት ለማድረግ ነው። አይዞ ከዚህ ምንም የሚታይ ነገር የለም። እውነቱን ለመናገር ምን አይነት ጦጣ ዝርያ ነው ያለው? በእናታችሁ እንዴት አባቱ እንደሚያምር ተመልከቱ። ኦልሬዲ ተቃርቤ ያለው እዛ ላይ ያለውን ነው የሚወጣው ማለት ነው። ዋው! በተቃረባችሁ ቁጥር ግን ብርዱ ልነግራችሁ አልችልም። እንደምታዩት ብዙ ቱሪስቶች አሉ። ስቲል ተቃርቤ ያለው በተወሰነ መልኩ በጣም ብዙ መንገዱ ይኖረኛል እዛ ድረስ ለመውጣት። ምናየው ይሆናል እንግዲህ። እስከዛ እንግዲህ ትንሽ ሚኒ ብሬክ አስፈላጊ ነው። እዚህ እየበላን ነው እኛ። ዝናቡ ያባራና ትንሽ የዘነበ ነው እና ምናየው ይሆናል። እኔ እንግዲህ ከዚህ በላይ ዝግጁ መሆን አልቻልኩም። ማይክልን ግን ተመልከቱት። ሬዲ ያ በዚህ በልቶኛል። እዚህ ተዘጋጅቻለሁ፣ እንደዚህ ለብሻለሁ። በጣም ግን እንትን የሚለው ነገር በጣም ብዙ ቱሪስቶች ናቸው ያሉት። ተመልከቱ። እስከ ላይ ድረስ ሰልፍ ነው። በጣም የሚያስጠላ ሰልፍ ነው። ከኋላይም ከፊትም ያለውን የቱሪስት ብዛት አትጠይቁኝ። እውነቱን ለመናገር የነፋሱንና የአየሩን ነገር አንድ ቀጭን መንገድ ላይ ነው ያለው። አዙሬ ላሳያችሁ።
ከቀኑ 8 ሰዓት ሆኗል። እንግዲህ ተመልከቱ። እስካሁን ድረስ ምንም መንቀሳቀስ አልቻልኩም። እኔ ከዛ ስወጣ 9 ሰዓት ማለት 3 ሰዓት ተኩል አካባቢ ነበረ። 5 ሰዓት ከምናምን ሄጃለሁ እስካሁን ድረስ። ምንም ልላችሁ አልችልም አሁን ላይ። ፋይናሊ ኦልሞስት 6 ሰዓት እንዳሉት 6 ሰዓት አልሆነኝም፣ 5 ሰዓት ከ57 ደቂቃ ፋይናሊ ቶፕ እየደረስኩ ነው። ቶፕ ይሄ ነው ታዩት። በኋላ ጠጋቢ እያሳያችኋለሁ። ላይ ሰዎች አሉ። ወረፋ ነው ሁሉ ነገር። ከላይ ወጥቻለሁ። ፋይናሊ ከዚህ በላይ እዛ መቆየት አልቻለም። ኦልሬዲ እንደምታዩት በጣም ብዙ ቱሪስቶች እየወጡ ነው ድጋሜ። በጣም ዊንዲ ነው። ጊዜ ስጡኝ ማለትም አንችልም፣ ምክንያቱም ሰዎች አሉ በየቦታው እያሉ። ስለዚህ እየተመለስኩኝ ነው። በዛ በኩል ይመጣሉ፣ በዚህ በኩል ደግሞ ይወረዳል። ብርዱን ቅዝቃዜውን ልነግራችሁ አልችልም። አይነት ፊልም ዛሬ ጠዋት ላይ እዚህ እንትን ያሉ ሰዎች ሲጠብቁ የነበሩ ሰዎች ጠይቄ ነበረና 4 ዲግሪ ሴንቲግሬድ ነበር አሉኝ። እና 4 ዲግሪ ሴንቲግሬድ ማለት አስቡት። በዚህ ቅዝቃዜና በዚህ ንፋስ ደግሞ አጠይቁኝ በሉ። ይሄን ያህል ድረስ ከመጣን እንግዲህ አሁን መውረዱ ምን ያህል ጊዜ እንደሚፈጅብኝ አላውቅም። እዚህ ጋር እንደምታዩት ግማሽ መንገድ ላይ ይሄ ከቨር የተደረገ ነው። ፋይናሊ ዲሳይድ አድርጌያለሁ በእንትን ለመሄድ በኬብል ካር ለመሄድ እና እንግዲህ ቲኬቴን አግኝቻለሁ ኦልሬዲ። እዛ ጋ ነው እንትኑ ኬብል ካሩ። ደርሻለሁ አሁን። እዛ ጋ ከኋላ የምታዩት ቦታ ነበር የወረድኩት እና ይሄን ይመስል ነበረ። አሪፍ ጊዜ እንዳሰለፋችሁ ተስፋ አድርጋለሁ። አብራችሁን ስለተጓዛችሁ እላይ ድረስ ስለመጣችሁ ቴንኪው በጣም። የቀረውን እንግዲህ እንደዚህ አይነት ትራቭል ማድረግ እንደዚህ አይነት ነገሮች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። መውጫው ይሄ ከኋላ የምታዩት ነው። ልነግራችሁ አልችልም። ኦልሬዲ 1 ሰዓት ከተኩል ደቂቃ ነው የፈጀብኝ። 1 ሰዓት ተኩል መጥፎ የሚባል አይደለም። ኦልሬዲ ከኬብል ካሩና በመኪና ከሁለቱም እንትን ጥሩ ነው ብዬ አስባለሁ እዚህ ድረስ እና በሉ አሁን የሚበላ ነገር ነው የምፈልገው። ልታምኑኝ የማትችሉትን ነገር ልንገራችሁ። ዛሬም ምሳ ሩዝ ነው። Thank you. It's from the big bowl with Okay. the wood fires with the rice. It would happen this kind of things. It's very delicious. Thank you. በሩዝ ፍጆታ ከዓለም አንደኛ ሲሆኑ በ2024 ብቻ ከ193 ሚሊዮን ቶን በላይ ፍጆታ ነበራቸው ይባላል። ይሄን ኤፒሶድ በዚህ እንቋጭና ሰሞኑን ብዙ ማሳያችሁ ነገር አለ። በኋላ የ4 ሰዓት ተኩል መንገድ አለኝ። ነገ ጧት ሌላ በረራ አለኝ ወደ ሌላ ቦታ። ሁሉንም ነገር ዲቴይል እነግራችኋለሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ ኤፒሶድ እንገናኝ። መልካም ጊዜ ይሆንላችሁ።